ዛሬ በሊጉ ላለመውረድ የሚደረገው ፍጥጫ ተጠባቂ ነው። የ33ኛ ሳምንት የኢትዮጵያ ፕሪምየር ሊግ ዛሬ ፍጻሜውን ሲያገኝ የመውረድ ስጋት ባለባቸው ቡድኖች መካከል የሚደረገው ፍጥጫ ተጠባቂ ነው። አመሻሽ 12 ሰዓት ላይ በኢትዮ ኤሌክትሪክ እና በአምናው ሻምፒዮን ኢትዮጵያ ንግድ ባንክ መካከል ሲደረግ በሁለቱ ቡድኖች መካከል ያለው የነጥብ ልዩነት 2 በመሆኑና ከወራጅ ዝርዝር ውስጥ ራሳቸውን ለማውጣት ማሸነፍን ብቻ ዓላማ አድርገው የሚገቡ በመሆኑ ጨዋታው በእጅጉ እንዲጠበቅ አድርጎታል። ኢትዮ ኤሌክትሪኮች ባሳለፍነው ሳምንት ከናፈቁት ድል ጋር ተገናኝተው ከገቡበት የውጤት ቀውስ በመጠኑም ቢሆን ያገገሙ ቢመስልም ተከታዮቻቸው አዳማ ከተማና መቀለ ሰባ እንደርታ ማሸነፋቸውን ተከትሎ የመውረድ ስጋታቸው እንዳይል አድርጎባቸዋል። የአምናው ሻምፒዮን ኢትዮጵያ ንግድ ባንክ በአንጻሩ ዘንድሮ ሳይጠበቅ መጥፎ የውድድር ዓመትን እያሳለፈ የሚገኝ ሲሆን በተለይ ደግሞ ባለፉት 7 ጨዋታዎች ላይ ከድል ጋር መራራቁ የቡድኑ የውድድር ዘመኑ መጥፎ አቋም አንዱ መገለጫና ማሳያ ነው። ልክ እንደ ኢትዮ ኤሌክትሪክ ሁሉ ቡድኑ ወራጅ ቀጠናው ላይ ከተቀመጠው መቀለ ሰባ እንደርታ ያለው የነጥብ ልዩነት 2 መሆኑን ተከትሎ ውጥረቱ ከፍ እንዲል ሲያደርግበት የዛሬውን ጨዋታ ማሸነፍ ከናፈቀው ድል ጋር ለመገናኘትና ከወራጅ ቀጠናው ለመራቅ ወሳኝነት አለው። የሁለቱ ቡድኖች ጨዋታ አንዳቸው ማሸነፍ ወራጅ ቀጠናው ላይ ያሉትን ቡድኖች ህልውና የሚወስን በመሆኑ የጨዋታው ትኩረት ከፍ እንዲል አድርጎታል። የሁለቱም ቡድኖች የ3 ጊዜ ግንኙነት ስንመለከት አንድ ጊዜ ሲሸናነፉ በአንዱ ደግሞ አቻ ተለያይተዋል። የቀኑ መርሃ ግብር ከዚህ ጨዋታ አስቀድሞ በመቻልና በሀዲያ ሆሳዕና መካከል ይከወናል።